ብያቸው ነበር ደህና ለብሼ አበላሽኝ ነው ድሮም ሳምሩ የሚያምርብኝ ሰው አይወድም አሁንም ሰው ማስደንገጥህን አትተው በጣም ይቀጥል አንቺ አሁንም መደንገጥሽን አልተውሽም እንዴ እንደዚህ ቆሌን እየገፈፍከኝ እንዴት ይለቀኛል ደሞ ሰማው ምኑን የወንድሜ ጮኛ መሆንሽን ፈጣሪ እሱን ሰጥቶኝ ያጣሁትን ነገር በሙሉ በሱ ካሰኝ እንደ ወንድም አንድ ምክር መለገስ እችላለሁ እሺ መካሪ በታጣበት ዘመን የሚመክር ተገኝቶ ነው አትሳሳች በአሁን ሰዓት ሁሉም እናገራለሁ እመክራለሁ አስተምራለሁ ባይ ነው ፍሬ የሚያስጨብጠው ሰው ግን በጣም አናሳ ነው ይኸውልሽ ሁሉንም አውቃለሁ ማለት የውድቀት መጀመሪያ ነው እሺ ልስማህና ፍሬውን ለቅማለሁ ፍቅር በህይወትሽ ውስጥ የሚያጋጥምሽ ደስ የሚል እብደት ነው እብደት በፍቅር ውስጥ እኮ የማይቻል የለም እንዴት እሺ አንድ ጥያቄ ልጠይቅሽ ለምሳሌ ሁለት ፍቅረኛ ያልሆኑ ሰዎች በዶፍ ዝናብ ውስጥ ሲንቦጫረቁ ሲላፉ ሲሯሯጡ ብታያቸው ምን ብለሽ ታስቢያለሽ እኔ እንጃ ወይ መጃጃል ነው ወይ ደግሞ ያማቸዋል ለዚህ እኮ ነው ፍቅር ታላቅና ጣፋጭ ነው ያልኩሽ ሁሉም ነገር በፍቅር ሲሆን የማይረሳና ደስ የሚል እብደት ይሆናል በጣም ደስተኞች የሚያስቀኑ ጥንዶች ናቸው ብዬ አስባለሁ ስለዚህ ሴት ነሽ ቤትሽን የድረስ እንዳትገነቢው የነ ቶሎ ቶሎ ቤት እንዳይሆንብሽ ቤትሽን በጠንካራ ምሰሶና በጥሩ መሰረት ላይ ገንቢው ስለ ምክር በጣም አመሰግናለሁ እንዲህ ምልሽ ኪራ ችኩልና ተናዳጅ ስለሆነ ነው እሱ እሳት ሲሆን አንቺ ውሃ ሁኚለት ወንድሜን በደንብ ነው የማውቀው ስሜቱ እንደተሰባሪ መስታወት ስስ ነው ስለዚህ ባክሽ ተጠንቀቂለት ልክ ነህ ኪራዬ እንደሚታየው ጠንካራ አይደለም ለማንኛውም የኪራ አባትና ክብሮም አይን ላይን ተገጣጠሙ ክብሮም እጅግ በጣም አዘነ ድጋሜ ወደዚህ ቤት መመለስም ሆነ እነዚህን ሰዎች ማግኘት አልፈልግም በማለትም ራሱን ደብቆ መኖር ጀምሮ ነበር ታዲያ ክብሮም ከዚህ ቤት ሲወጣ የውጭ ሀገር የትምህርት እድል አግኝቶ ወደ ውጭ ሀገር ለመሄድ ነበር ቢሆንም ግን ሳይሳካለት በመቅረቱ ራሱን ችሎ ቤት ተከራይቶ ተጨማሪ ስራ እየሰራ መኖር ጀምሮ ነበር ታዲያ ከእንግዲህ በኋላ ምን ብዬ እነሱን አገኛለሁ እዚህ ሀገር ላይ በገንዘብ ነው የሚሰራው በማለትም በራሱ ያዘነ ቁጭ ብሎ ሳለ ኪራና ናሆም ወደ መንገድ ሲሄዱ እሱንም ተመልክተውት ኪራም እየጠራው ነበር ቢሆንም ግን ናሆም ደግሞ አረሱ ከሀገር ከወጣ ቆይቷል በማለትም አልፎ እንዲሄድ አድርጎታል ሰላም የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች ያላችሁበት የእግዚአብሔር ሰላምታ ይብዛላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ እንዲሁም ላይክ እና ሼር እያደረጋችሁ አበረታቱኝ ስል በትህትና ጠይቃችኋለሁ ጽናትና ኪራ እጅግ በጣም ደስ የሚል ፍቅር ላይ ናቸው ቢሆንም ግን በስተኋላ የሚያስፈራቸው አንድ ጉዳይ አለ እሱም የኪራ እናት መታመም ነው ታዲያ ኪራ ይሄን ጉዳይ ከሰማ ልቡ ይሰበራል በማለትም የኪራ አባትም እየተጨነቀ ይገኛል እንዲሁም ጽናትና ጓደኛው ናሆምም እየተጨነቁ ይገኛሉ ታዲያ ኪራ ይሄን ነገር ከሰማ ምን ለማድረግ እንደሚችል አይታወቅም ልጄ ልቡ ይሰበራል በማለትም የኪራ አባትም ብቻቸውን ማውራት ይጀምራሉ ታዲያ አሁን ላይ ኪራ ጉዳዩን ለማወቅ ጫፍ ላይ ደርሷል ምክንያቱም እናቱን ደውሎ አውርቶ ነበረ እናቱም እንግዲህ ሳል ነገር ይዟቸው ድምጽ ሲሰማ እናቴ አሞሻል እንዴ በማለትም ጠይቆ ነበረ አባቱንም ጠርቶ እናቴ ታማለች በማለት ይጠይቃል አባቱም ተደናግጦ ማን ነገረህ በማለትም መልሶ ጥያቄን በጥያቄ ይጠይቃል ታዲያ ኪራ ይሄን ነገር ከሰማ ልቡ እንደሚሰበር ሁላቸውም ያውቃሉ ናሆምም እጅግ በጣም አዝኖ ይሄን ነገር እያወቁ መደበቄ እየጸጸተኝ ነው በማለትም ምሩን ያወራል ታዲያ ቢሆንም ቻል አድርግ እንጂ አሁን ከነገርከው ጋሼ ጽናት ላይ ያላቸውን እምነት እንደወሰድክ ቁጥር ምክንያቱም ይሄን ነገር የምታቀው ጽናት ብቻ ነች በማለትም እንግዲህ ምሩ ናሆምን ታስጠነቅቃለች ታዲያ ክብሮም በድጋሜ ወደዚህ ቤት ተመልሶ መጥቷል ክብሮም ሲመጣ ኪራና ክብሮም ጸብ ነበሩ ከዚህ በፊት እንዳየነው በጽናት ጉዳይ ክብሮምና ኪራ ተጣልተው ነበረ ዛሬ ላይ ግን የኪራ አባት ሁለቱንም ማስታርቀዋል ክብሮምም እንዲህ አለ በእውነት ተቀይሜህ ነበረ ነገር ግን እኔ አንተ ላይ ምንም አይነት ቂም የለኝም በማለትም
የኪራ አባትን መልሶ እኔ አባታችሁ ነኝ፣ እኔ የምላችሁን ነገር መስማት አለባችሁ፣ ስለዚህ ታረቁ በማለትም ሁለቱን በማስታረቅ እዚህ ቤት እንዲቆይ ፈቅደውላቸዋል። ታዲያ ቢሆንም ኪራ የክብሮምን እዚህ ቤት መቆየት ጭራሽ አልወደደም። ምክንያቱም ያለፈውን ነገር ሲያስብ አሁንም በጽናት ይመጣብኛል በማለትም ሀሳብ ገብቶት ነበረ። ነገር ግን ጽናትም እንግዲህ ይሄንን ስትሰማ አዝና ቢያንስ የተዘበራረቀው ህይወቱ እስኪስተካከል እዚህ እንዲቆይ ፍቀድለት፣ ምንም ችግር የለውም፣ እኔን አትተማመንብኝም ማለት ነው በማለትም እንግዲህ ኪራን እንዲፈቅድለት ታደርጋለች። እሱም እሺ ብሎ የእሷን ቃል ሰምቶ ክብሮም እስከፈለገ ድረስ እዚህ ቤት መቆየት እንደሚችል ፈቅዶለታል ማለት ነው። ታዲያ ኪራና ጽናት አሁን ላይ በጋሼ ተወደዋል። ኪራ ጽናትና ጋሼ አንድ ላይ ምግባቸውን በልተዋል። ጽናት ታዲያ ተደናብራ ምን ጎደለ ምን ላምጣ ስትልም አንቺ ነሽ የጎደልሽው ነይ ቁጭ ብለሽ ከኛ ጋር ብይ በማለትም እንግዲህ የኪራ አባት አብራ እንድትበላ አድርገዋል ማለት ነው። እሷም ደስ ብሏት ምግቡን በልተው ከቤት ወጥተው እሷም ወደ ጓደኞቿ እሱም ወደ ጓደኛው ሄደው ነበር። በዚህ መሀልም ነው ክብሮምን ያየው። ታዲያ ተመልሶ ስመጣ ክብሮምም እቤት ቁጭ ብሎ አገኘው። ጋሼም ማስታረቋቸው ሰላም ወረደ። ነገር ግን ኪራ በጣም አሳሳቢ ሁኔታ ላይ ነው ያለው። ምክንያቱም እናቱ በጠና ታማለች። የእናቱን መታመም ሲሰማ ከመታመምን በላይ ደግሞ ህመማቸው የካንሰር ህመም መሆኑ እጅግ በጣም ከባድ ነው። ካንሰር ማለት መዳን የማይቻል ህመም እንደመሆኑ መጠን ኪራ ይሄን ሲሰማ ልቡ ይሰበራል በማለትም እንግዲህ ሲወያዩ ነበር። ታዲያ ክብሮምና የጽናት ጓደኛ ሰኒም ደግሞ አንድ ላይ ሆነው ተነጋግረው ነበረ። የተነጋገሩም እንግዲህ እሷ ቁጭ ብላ ሳለች እሱ ወደ ክፍሉ ገብቶ ነበር። ሲገባም እንግዲህ ልውጣልህ በማለትም ስጠይቅ አይ ሰው ማልፈልግ ቢሆን እኮ ገና ስገባ አይቼሽ ነበረ እመለስ ነበረ፣ ግን ደግሞ ችግር የለውም ሁኚ በማለትም እንግዲህ እንድትቀመጥም ፈቀደላት። እሷም ቁጭ ብላ አይ ተናደሃል እስክትረጋጋ ብዬ ነው በማለትም ትመልስለታለች። አይ ችግር የለውም አንቺ ደግሞ ለዚህ ቤት ምንድነሽ በማለትም ይጠይቃል። እሷም እንግዲህ ቤቱ የእንግዳ ማረፊያ አይደለም በማለት ትመልስለታለች። እየተግባቡ ይመስላሉ። ጽናትም ልብሷን ለባብሳ ጋሼን ሰላም ልበል በማለትም ውሃ ይዛ ወደ ውስጥ ስትገባ ክብሮም እንደተለመደው ከደረጃ ሲወርድ አስደንግጧት ውሃው ላዋ ላይ ተደፋ። ታዲያ እሷም ተናደደችና አሁንም ሰው ማስደንገጥህን አላቆምክም እንዴ? ምን አይነት ሰው ነህ? ጋሼን ለማግኘት ነበረ በማለትም ተናዳ ትናገራለች። እሱም ገረመውና አሁንም መደንገጥሽን አልተውሽም እንዴ በማለት ደግሞ ሰምቻለሁ የወንድሜ እጮኛ ነሽ በማለትም ይጠይቃታል። እሷም አዎ በጣም ደስ የሚል እሱን በማግኘቴ ብዙ ያጣሁትን ነገሮችን እያገኘው ነው በማለት ትመልሳለች። በጣም ደስ ይላል፣ ግን ደግሞ እንደ ወንድም አንድ ምክር መለገስ እችላለሁ በማለትም ያስፈቅዳል። እሷም እሺ በማለት ትመልስለታለች። ምክሩ የነበረው እንግዲህ ስለ ፍቅራቸው ነበረ። ማለትም ኪራ ችኩል ስለሆነ አንቺ ደግሞ ፍቅርሽን በጥንቃቄ መያዝ አለብሽ፣ የነ ቶሎ ቶሎ ቤት እንዳይሆን ፍቅራችሁ። ኪራ በትንሽ ነገር ልቡ የሚሰበርና ስስ ልብ ያለው ወንድሜ ነው፣ ነገር ግን አንቺ ደግሞ ልትጠነቀቂለት ይገባል ሲል የወንድምነት ምክሩን ለገሰው። እሷም ደግሞ መካሪ በጠፋ ጊዜ መካሪ ተገኘ፣ እስኪ ምከሬ ልስማ በማለት ጆሮዋን ሰጥታ ታዳምጠው ነበረ። እሱም ደግሞ የመከረ ሁሉ ትክክል ነው ማለት አይደለም፣ ነገር ግን አንቺ ማስተዋል ያለብሽ ኪራ ችኩልና ተናዳጅ ሰው ስለሆነ የእሱን ስሜት መጠበቅ አለብሽ በማለትም አስጠነቀቃት። እሷም አዎ ኪራዬ በጣም ችኩል ሰው ነው ስትልም እንግዲህ መለሰችለት። እሱም አዎ በማለትም እንግዲህ ከዚህ በላይ አላስቆምሽ ሂጂ በማለትም እሷም ወደ ውስጥ ገባች፣ እሱም ወደ ውጭ ወጣ። ታዲያ የጽናትና የኪራ አንድ ላይ መሆን አስደስቶታል። ነገር ግን የኪራን ችኩልነትም እየነገራት ነበረ። እሷም ይሄን ነገር ጨርሳ ታውቃለች። እጅግ በጣም ደስ የሚል ፍቅራቸውን ቀጥለዋል ማለት ነው። ታዲያ አሁን ላይ ደግሞ የሚያስፈራ ጉዳይ የኪራ
የእናቱን መታመም ሲሰማ ምን ማድረግ እንደሚችል ነው። ይህንንም ደግሞ በመልካም እንደሚፈቱ ተስፋ እናደርጋለን። ውድና የተከበራችሁ የቻናሌ ቤተሰቦች አብራችሁኝ ስለቆያችሁ እጅግ በጣም ከልብ አመሰግናለሁ። በድጋሚ እስከምመጣ